ምንድነው ይረሳኝ? ምን ይረ መጽሐፋችንም ላስተምረው ወንድሜ። ኢ ነው ገባ። ስለዚህ ሲሆን ይረሳኝ ጋጋ አዎ ልክ ነው ጌታዬ፣ አይናደዱ። የእርሶ ምግብ የልጅ ልጅ ይከፍላሉ። አሁን እርሶ የአያቶን ይክፈሉ አይሉ። እሺ ታል ቁልፉ የታለ? ቻሌንጅ አሸንፌ ነበር። ቦንዳ ቤት የታለ? ይሄው መረከብ ትችላለህ። ይሄ ነው? አዎ ይሄ ነው። ይሄ አይሆንም። ባለፈው ካሳይሽን ጎሏል። የፓንትና ጦስ ማሻይ ጎሏል። እሱ ለብሼው ነው በኋላ አውልቄ ያቀብላል። እዚህ ጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው እንዳላስ እስቲ ስለ ኑሮ አንዳንድ ነገሮችን መንገደኞችን እየጠየቅን ነው ማለት ነው። እዚህ ጋር አንድ ወጣት አግኝቻለሁ። ኑሮ እንዴት ነው አባቴ? ኑሮ ሽንኩርት ያበደ ነው። በጣም እሳት ሆነ እንትን ነው። በጣም ያበደ ነው። አዎ የምሬን ነው የምላችሁ። ዶሮ ኩላሊት ተወዷል። ወይ ዝም ብለህ ማዘር ደወለች። ሄሎ ማየ፣ የታበየ ነው አንተ በስብስ። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። የታበየ ነው እያልኩ አይደል እንዴ? እባክዎን ቋንቋ ለመቀየር አንድን ይጫኑ። አፋን ኦሮሞ፣ ትግርኛ፣ ሶማሌኛ። አልጅታለሽ ብለህ ትጫውትብኛለህ አይደለ? ወይኔ ባናለሽ መሰለኝ። ያለቦትን የቴሌ ብር ዕዳ ካልከፈሉ ምንም አይነት ጥሪ አናስተላልፉልዎትም። አንተ ግማታም፣ ቆይ ዛሬ የምትመጣ መስሎሃል እዚህ ቤት። የቴሌን ሰራተኛ ለማግኘት የተወሰኑ ደቂቃዎችን ይጠብቁ። ለአባትህ ካልነገርኩህ ዛሬ ታያለህ። ቆይ እባክዎን የሚያረጉት ጥሪ እየተቀዳ ስለሆነ እባክዎን ከዚህ በኋላ ሲሞን እንዳናግዱቦት ይረጋጉ ደንበኞቻችን። ጤን 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 ጀሙ አልባለንችማ አልባለንች በቃ ወደ ቤት ወደ ቤት እሺ ታል ቁልፉ የታለ? ቻሌንጅ አሸንፌ ነበር። ቦንዳ ቤት የታለ? ይሄው መረከብ ትችላለህ። ይሄ ነው? አዎ ይሄ ነው። ይሄ አይሆንም። ባለፈው ካሳይሽን ጎሏል። የፓንትና ጦስ ማሻይ ጎሏል። እሱ ለብሼው ነው በኋላ አውልቄ ያቀብላል። እዚህ ጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው እንዳለ አስተላልፍ። ላይቭ ግባ እንዳለ ኢሞ፣ ቴሌግራም፣ ዋትስአፕ፣ ፌስቡክ ላይቭ ግባ። ስትሪመሮች ምናምን ግቡ እንዳለ ላይቭ። አያወጣም ቤቱ 1.5 ሚሊዮን ብር። ይሄን ልብስ ይኸው ስማ፣ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው። እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም። እኔ አልፈልግም። ምንድን ነው ፍላጎትሽ? እንካሽ ይሄን ስውር ስፋ። ይሄ ኮለ ተመልከት። ኧረ ምን ጉድ ነው? በመስለስ ጋሽ ማን ነግሮ ነው የመጣው? አፈራባ ብላ አንተ ወራዳ ፈርጣ ምን አልገዶ ጋሽ ወርብዳ ምን አባርገ ነው? ምንድነው? ራሶታ መዶሻ ጊዜ ስታረገብኝ ለሰባተኛ ጊዜ መዶሻ አይደል? ይፈልጊ ነው ያንተ ልጅ ሰርካል። ዝም በል ልጅ አይደል? ልጅ አጣዛ እስተባጣዛ ወራዳ አሳይኝ መዶሻ ራስ ጋር አይደል እንዴ? እንከፈልም ከሆነ ከፍዬ ትወጣለህ። አፈር ብላ ክፈላቸው። እንዳረጉብህ ኪሶስ ምንድነው አንቺ? ኢየሱስ
ያው ቅዱስ ሚካኤል ወልድ መንፈስ ቅዱስ አማት ያው ወይ ይሰራታ አለ ጉደሞ እንዴ ያለች አታይ ዝም ያንቺ ቤታ 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 ለያሽ ልጅ ወደዛ ላይ አልፈልግም ማርያምን መጣው ሄሎ ሄሎ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው ይረሳኸኝ ምንድነው ይረሳኸኝ ምንድነው የምታወራው ምንድነው ጋጋ ምንድነው የሚለው ጽሁፉ ይረሳኸኝ ምንድነው ይረሳኸኝ ምንድነው ጋጋ ምንድነው ይረሳኸኝ ምን መጽሐፋችንም ላስተምረው ወንድሜ ነው ገባ ስለዚህ ሲሆን ረሳኸኝ ነው ጋጋ የት ሄደሽ ነበር እውነቱን አውጪ ምነው ዘገየሽ እንዴት ቢንቀኝ ታዲያስ ምንድነው ፈላፏል ነበር እኮ ምንድነው ይኸውልኝ ስሙልኝ አዳምጡኝ ጉዴን ዘመናዋ ልጄ ብድር ራሷን እሺ ቀጥይ። ስም እንዳጠቅሽ አመሰግናለሁ። ያው እኔ የጽዳት ኃላፊ ነኝ። ስለዚህ መስሪያ ቤት ሳነሳ ምንድነው ሽንት ቤቱ በቃ እንዳለ ሰራተኛው ይገባል። መሰረተ ድንጋይ የሚያክል ነገር ነው እየጣለ የሚወጣው። ያው ደግሞ ይስቃሉ እኮ አፍሩ እዚሁ ያሉት ናቸው እኮ። ምንድነው ችግሩ ደግሞ ውሃም የለም። አሁን መካሻ ብንመለከት ማለት ነው ስም አትጥሪ እያልኩሽ አይደል እንዴ? ስም ለምን ትጠቅሻለሽ? ስም ጠቀስኩ አይደል? እሱ ማለት ነው እሱ ሽንት ቤት አጠቃቀሙን ብናወራ ምን ትገላምጠኛለህ እንዴ? እንደ ባህሪው ነው። አሁን ሲያወራ እንደምታዩት ነው። እዛም ሲገባ እዚህም ሲያወራ ዳርዳሩን ይላል አይደል? እዛም ደግሞ ሽንት ቤት ሲገባ ዳርዳሩን ነው የሚለው። ለምን መሀሉን እንደማይጠቀመው አይገባኝም። ግን ተምሯል፣ ማስተርስ አለው። በእናትሽ ስለ ሰው ምናምን እኔ ሀሜት ምናምን አልፈልግም። ይኸውላችሁ ግማሹ ጀማ ገዝገራ ያዘው ወደ ፊዚክስ ዲፓርትመንት፣ ይኸውላችሁ ግማሹ ጀማ ደግሞ ወደ ኬሚስትሪ ምንድነው የምታደርጓት? በኬሚካል ነው የምታነዷት። እሺ ይኸውላችሁ ሴቱ ጀማ እና ወደ ማትስ ዲፓርትመንት፣ እሱ ምን ታደርጉታላችሁ? ቁልቁል አድርጋችሁ ወገቡን ሁለት ቦታ ማካፈል። ይኸውልህ የዳይሬክተሩ ቢሮ እየነደደ ነው፣ እሱን ተውት። የቀረን ዘበኛው ነው፣ ዘበኛው ለኔ ተውትሽ። ይኸው አታርፍዱና ምናምን ነው የሚለው። ይኸው እኔ በደረቅ ጠርሙስ ነው ጸጉሩን ምላጭ። ቆይ መታወቂያ ይዟል። የታል? ያው ጥበቃ እናንተ ብሉ የልጅ ልጆቻችሁ ይከፍላሉ ይላል ሰውዬው። ርቦ ገብቶ በልቶ ምናምን ደግሞ ግድንግድ ሆቴል እኮ የልጅ ልጄ ለሚከፍለው እኔ ምን አሳሰበኝ ምናምን ብሎ ዘጭ ብሎ በላ። መጨረሻ ላይ ሊወጣ ሲል ሂሳብ አላስተናጋጁ እንዴ ውጭ የለጠፋችሁት ምንድነው የሚለው? እናንተ ብሉ የልጅ ልጆቻችሁ ይከፍላሉ አይደል እንዴ ምናምን የሚለው ይሏል። አዎ ልክ ኖት ጌታዬ፣ አይናደዱ። የእርሶ ምግብ የልጅ ልጆ ይከፍላሉ። አሁን እርሶ የአያቶን ይክፈሉ አይለው